ሰላም ተመልካቾቻችን ተወዳጁ ሽርሽር ፕሮግራማችን ተጀምሯል። በዛሬው ሽርሽር ፕሮግራማችን እንግዲህ አንድ ቦታ ተገኝቻለሁኝ ያለውን ነገር አሳያችኋለሁ። ከዛ በፊት ግን ስለ አንድ ነገር ላነሳላችሁ ወደድኩኝ። የሰው ልጅ እንግዲህ በህይወታችን ውስጥ መወለድ ማደግና መሞት ያለ ነው። በእነዚህ የህይወት ሂደቶቻችን ውስጥ ደግሞ በርካታ ነገሮችን እናሳልፋለን። ሀዘን አለ፣ ደስታ አለ። ከደስታዎቻችን መካከል ደግሞ አንደኛው ጋብቻ ነው። የሰርጋችን ዕለት ማለት ነው። ስለዚህ ሰዎች ሰርጋቸውን ሲያስቡ ቀድሞ ወደ አይምሯቸው የሚመጣው እንግዲህ አልባሳቱ አለ፣ ምግቡ አለ፣ የጥሪ ካርዱ፣ የአዳራሽ ኪራይ፣ ዲኮሩ፣ ፎቶ፣ በአጠቃላይ በጣም ብዙ አይነት የሰርግ ጣጣዎች አሉት ማለት ነው። ስለዚህ ሙሽሮች እንግዲህ ብዙ ጊዜያቸውን ስለ ሰርጋቸው በማሰብ በመጨነቅ ነው የሚያሳልፉት። ይሄንን እንግዲህ ቀለል የሚያደርግ አንድ ፕሮግራም ተዘጋጅቷል። እንደሚታወቀው ከተማችን አዲስ አበባ በጣም እየዘመነች ነው ያለችው። ስለዚህ ሁሉንም ቦታ በአንድ የምናገኝበት ቦታ አለ። እስቲ ኢቨንቱ ምን ይመስላል የሚለውን አብረን ውስጥ ገብተን የምናይ ነው የሚሆነው። መልካም ቆይታ ይሆንላችሁ። እንግባ። ቤቲ እንደምን አለሽ? ደህና ነሽ? ካንደና መጣሽ? ካንደና ቆየሽኝ። እንዴት ነሽ? ቴንክ ዩ ስለመጣሽ በጣም አመሰግናለሁ። ተመልካቾች ከኔ ጋር እንኳን እንታወቃለን። ሶ ሳምራይት ሙሉ እባላለሁ። የግላስ ኢቨንት ኤንድ አድቨርታይዚንግ መስራችና ኢቨንት ማናጀር ነኝ። ሶ ይሄንኛው ሶስተኛ ኢቨንታችን ያዘጋጀ ነው። ኤልል ዌዲንግ ፌር ይባላል። ሶ አሁን እዚህኛው የሚቀጥለው ሲዝን ላይ ያሉ ሰርገኞች አንድ ቦታ መጥተው የሚፈልጉትን ሰርቪስ ለእንትናቸው ለሰርጋቸው የሚያስፈልጋቸውን ፕሮዳክቶች የሚያገኙበት ኤክስፖ ነው። እንግዲህ እኔም በጣም ጓጉቻለሁ። ስገባ ተመልካቾች ነግራችኋለሁ። ሰርጋችሁን በዚህ አመት ለማድረግ ያሰባችሁ ሰዎች በቃ የትም ሳትንገላቱ ሁሉንም በአንድ ቦታ የምታገኙበት ነው ያልኳቸው ነበረ። እስቲ ግባና ደግሞ በጣም ነው የሚያምረው ከመግቢያ ጀምሮ። እነዚህ ደግሞ አርያም ኢቨንት ይባላሉ። ሰርጋቸውን በሃይማኖታዊ መልኩ ማድረግ ለሚፈልጉ ሰዎች ሰርቪሳቸው ይሰጣሉ። ብዙ ጊዜ አልተለመደም ማለት ሰርግ ኢቨንት የሃይማኖታዊ ሲሆኑ ብዙ ጊዜ በሃይማኖት ተቋማት ነበር የሚያልቀው። እንኳን ደህና ቆየህ። ኢዮብ እባላለሁ። የአርያም ኢቨንት ማኔጅመንት ውስጥ ነው የምሰራው። የኛ የኢቨንታችን መንፈሳዊ ኢቨንቶች ነው። በመንፈሳዊ ሰርግም ኢቨንቱን አጠቃላይ በመንፈሳዊ ማድረግ የሚፈልግ እናዘጋጅለታለን። ከሰርግ በተጨማሪ ክርስትና፣ ልደቶች፣ ምርቃት ሁሉንም ሰው ላይክ ኢቨንት ማዘጋጀት ሲፈልግ ወይም ፕሮግራም ማዘጋጀት ሲፈልግ መንፈሳዊ ከፈለገ ከመጀመሪያው ፕላን ከማድረግ ጀምሮ እስከ መጨረሻ ድረስ ሁሉንም እናግዟለን ማለት ነው። እኛ አዘጋጀናቸው በጥቂቶች በትንሽ አዘጋጀናቸው ሰርጎች ናቸው። የሙሽሮች ናቸው። አስቴቶችም አሉ እዚህ። የሙሽሮች አስቴቶች በጣም ነው የሚያምረው። እንግዲህ ተመልካቾች ሰርጋችሁን ደግሞ በሃይማኖታዊ መንገድ ማድረግ ስትፈልጉ ሁሉንም የምታገኙበት ኢቨንት ነው ማለት ነው። በጣም እናመሰግናለን። አሪፍ። ስለዚህ አሁን ቀጣይ ወዴት ነው? አሁን ደግሞ ማይ ሲግኔቸር ዌዲንግ። ሰላም፣ እንዴት ነሽ? እንኳን ደህና ቆየሽኝ። ኪዛ እባላለሁ ፍሮም ማይ ሲግኔቸር ዌዲንግ። ሶ የኛ ሰርቪስ የሚሆነው ፍሮም ዘ ስክራች ኤቭሪ ሙሽሮችን ሊሆን ይችላል ማንኛውም ከስተመራቸው ካሜራ ከማገናኘት ዲጄ ኤኒቲንግ ኤቭሪ የነሱን ስትረስ እኛ እንትን ለማለት መሰረት ስራ ነው ማለት ነው። ሶ የተለያዩ ፓኬጆች አሉ በሲልቨር ጎልድ እና ፕላቲኒየም ደረጃ። ሶ ዲፈር የሚያደርገው እንደየ ከስተመሮች እንደሚጠሩት የገስት ብዛት ይሆናል። ሶ የተለያዩ ፓኬጆች አሉ እዚህ ጋር በዚህ ጋር የምታስመርጧቸው ከ100 እስከ 300 ሰው አለ። ይሄኛው ሲልቨር ደረጃው ነው። እሺ ሶ የጎልድ ደረጃው ደግሞ የምንለው ከ300 እስከ 700 ሰው የሚያክለው ነው። ሶ ፕላቲኒየሙ ደግሞ ስናየው ይሄኛው ልዩ የሚያደርገው ያው አንዳንድ ነገሮች አዳርገንበታል። ለምሳሌ አንዳንድ ቦታ ያልተለመዱ ነገሮች ለምሳሌ ከፎቶ ሽታቸው ጀምሮ እኛ ተገኝተን ኤቭሪ ታይማቸውን ሴት እስከ መጨረሻው ተሰርቃለች። በጣም ብዙ ስራ ነው የሚያቀላው። ሶ የኔ ሰርግ ይባላሉ። ዲጂታል ኢንቪቴሽን ካርድ ነው የሚሰሩት። ሶ ሞር ፕሪንት ነው የለመድነው፣ እነሱ ደግሞ በዲጂታል ኢንቪቴሽን ካርድ ነው የሚሰሩት። ሞር ደግሞ ኤክስፒሪየንስ ያለው። እሺ እኔ ቸርነት ነው የሚባለው።
የኔ ሰርግ ዲጂታል ኢንቪቴሽን ፕሮቫይደር ድርጅት ውስጥ አብሮ ይሰራል። አሁን እኮ የሳምሪ የነገረችኝ ገርሞኛል። ማለት እንዴት ነው ሰዎች ልንጠራ የምንችለው? እውነት ነው። አሁን በኢንፐርሰን መገናኘት ትንሽ እየከበደ ነው። ያሳተምነውን ፕሪንትድ ካርድ ፎቶ እያነሳን ቴሌግራም ላይ ነው የምንልከው አይደለም። እኛ ግን ሲስተም ሰርተንለት በጣም ሞደርን በሆነ ሰርጋችሁን ዩኒክ ሊያደርግላችሁ በሚችል ሲስተም ዲጂታል ኢንቪቴሽን ነው ማለት ነው። ስለዚህ ሎኬሽን ሊንክድ ነው። የሙሽሪት ቤት፣ የሙሽራው ቤት፣ ሆቴላችሁ፣ አዳራሻችሁ፣ ቤተክርስቲያን ቢኖረው የቤተክርስቲያኑ ክሊክ አድርገው ጉግል ማፕ ላይ ያዩታል። ስለዚህ ዳይሬክትሊ በቃ ድራይቭ አድርገው መምጣት ነው። ቦታውን ማየት ይችላል። በምንድን ነው ለሰዎች የሚላከው? ሙሽሮቹ እንዴት ነው የሚልኩት? ጀስት ሊንክ ነው የሚልኩት። በኤስኤምኤስ ወይ በዋትሳፕ ወይ ደግሞ በቴሌግራም ሊንክ ነው የሚልኩላቸው ማለት ነው። በጣም የሚገርም ነው። ለየት ያለ ሀሳብ ነው። እንዴት ነው ግን የመጣላችሁ ይሄ ሀሳብ? ኦኬ እሺ፣ እኔ ከዌዲንግ ፕላነሮች ጋር እሰራ ነበረና በር ላይ ካርድ ረስታ ከ2 ዓመት በፊት ቤተሰብ እንደሆነች በደንብ ታስታውቃለች። ሙሽሮቹ ሪስትሪክትሊ ኖ መግባት የለባቸውም ካርድ ያልያዙ ብለውናል። አስቆምናት ማለት ነው። ስለዚህ ካርድ አልያዘችም፣ ካርዷን ረስታለች። ቤተሰብ እንደሆነች ታስታውቃለች፣ መግባት አትችልም። ለዚህ ዲጂታል ሲስተም ቢኖረው ብለን አሰብን። ስለዚህ አሁን በእኛ ሲስተም የሚጠቀም ሰው ኪዋር ኮድ ይኖረዋል። የሚመጡ ሰዎች ጀስት ስማርትፎናቸው ላይ ኪዋር ኮዱ ካለ በኪዋር ኮዱ መግባት ይችላሉ ማለት ነው። ዛጅስታችሁ ከዲኮር ጋር እሺ፣ ሰላም ነው። እንዴት ነው አለን? እንታወቅ። አሳምራችሁታል በጣም ዲኮሩ ያምራል። እዚሁ ተሞሸሩ ነው የሚመስለው። እሺ እንታወቅ። እሺ ሚካ እባላለሁ። ዲኮሬሽን ዲኮሮችን እና የተለያዩ ሰርጎችን በማድረግ ነው የሚታወቀው። በባህላዊ በዘመናዊ መልኩ ዲኮሮችን ይሰራል። በተጨማሪ ደግሞ የዲኮር እቃ ከላይ ይሰጣል። ድርጅታችን የዲኮር እቃ ከላይ ይሰጣል። ነገር እንሰራለን ማለት ነው። ለድርጅቶችም እንሰራለን። ለፍርድ ቤት የተለያዩ ፕሮግራም አዲስ እንሰራላቸዋለን። ደስ ይለናል። እንሰራላቸዋለን። የተለያዩ በዓል በሚኖሩበት ሰዓት እኛ ነው የምንሰራላቸው እነሱ ማለት ነው። እንዴት ናችሁ? እንዴት ነሽ? ሳልነካው ማለፍ አልቻልኩም። ሜሎሽ ደህና ነሽ? ደህና ነኝ ያለው። እንዴት ነሽ? እንታወቅ። እሺ ገይላ እባላለሁ። እኔ ኑኑ ብራይዳል ባለቤት ነኝ። ያሉን ሰርቪሶች እንግዲህ ቬሎዎች ናቸው፣ እንዲሁም ቲያራዎች። በጣም ነው የሚያምረው። እናመሰግናለን። እሺ እንዴት ነው ይሄ ኢቨንት? እንዴት አገኘሽው? ምን እቃዎችን ይዘሽ መጣሽ? አሁን ይዤ የመጣሁት የሙሉ ቬሎዎች እና ቲያራዎች እንዲሁም የአንገት ጌጦች እነሱን ነው። አመሰግናለሁ። ይዤ የመጣሁት ኢቨንቱ ቆንጆ ነው። በዋናነት ደግሞ ፕሮሞሽን ላይ መስራት ስላለብን ብዙ ጊዜ በተለያየ ሰዓት ላይ የሚፈልጉ ሰዎች ያንን አገልግሎት ለመስጠት ነው የመጣነው። ደስ ይላል በጣም። ቬሎቹ በጣም ነው የሚያምሩት። አዳዲስ ስታይሎችን እያየሁኝ ነው። አሁን ላይ ሞር ቀለል ያሉ ቬሎች አይ ቲንክ እየተለመዱ ነው። እነዚህ ሆኖ ብዙም ከኋላ ያላቸው ተጎታች ትንሽ አላቸው፣ በጣም በሚባልም ባይሆንም፣ ወይም ደግሞ በሼፓቸው የሚወርዱ አሉ። እነዚህ ደግሞ በሼፕ መርሜድ የሚባሉት አይነት ናቸው። በተጨማሪ ደግሞ እነዚህ ለፎቶና ለቪዲዮ እንዲሁም ለማታ ፕሮግራሞች ላይ በደንብ ቆንጆ ናቸው ብለን ያሰብናቸው ነው ይዘን የመጣ ነው። በጣም ሙሽሮች እየመጡ ነው። አዎ ፈላጊዎች እየመጡ ናቸው። ስለዚህ ለቀጣይ ፕላን ያደረጉም ይኖራሉ፣ አሁን በቅርብ የሚያገቡ ይኖራሉ። እና እንዴት ነው ኮንታክት የምታደርጉት ከዚህ በኋላ ከኢቨንቱ በኋላ? በተጨማሪ አሁን እዚህ ከኢቨንቱ በኋላ ሱቃችን መጥተው የሚፈልጉትን መሞከርም ይቻላል። ስለዚህ ለሱም ቢዝነስ ካርዶች አዘጋጅተናል። አድራሻችን ጋር መጥተው መሞከር ይቻላል ማለት ነው። ቬሎች እየመረጡ ነው ሙሽሮቹ በብዛት እንግዲህ እነዚህን ይመርጣሉ። ምክንያቱም አሁን ላይ በፎቶና በመስክ ፕሮግራሞች ላይ በደንብ የሚሉት በደንብ የሚታዩትን ይመርጣሉ። እንዲሁም ለቤተክርስቲያንም ለምንም ለተለያዩ ፕሮግራሞች ላይ ሲምፕሎቹንም ይመርጣሉ ማለት ነው። በጣም ነው የሚያምሩት። እነዚህ ካሉት ውጭ ደግሞ ሌሎች ደግሞ ሱቆች ይኖሩናል። እና በምንድን ነው የምታሳያቸው? እዚህ ጋር ሶሻል ሚዲያዎች ላይ ያለን፣ ኢንስታግራምም አለን፣ ቲክቶክም ሁሉም ላይ ያለን። ስለዚህ ሚዲያ ላይም ገብተው ተጨማሪ ፎቶዎች ማየት ይችላሉ፣ በደንብ መጎብኘትም ይችላሉ። እንግዲህ በጣም አሪፍ። እንግዲህ ሙሽሮች እያያችሁ ነው፣ መታችሁ ጎብኟት። እናመሰግናለን። እሺ ቴንክ ዩ። ሰላም
ጤና ይስጥልኝ። እንዴት ነሽ? ደህና ነሽ? ሰላም እባላለሁ። የምንሰራቸው ስራዎች ዌዲንግ ፕላን እናደርጋለን። በተጨማሪም ደግሞ የዲኮር ስራ እንሰራለን። በጣም ነው የሚያምረው። ወድጄዋለሁ። እስቲ ቁጭ ብለን እናውራ። በጣም ደስ ይላል። እየዞርኩኝ ነበርና ሳየው ይመስለኛል ሙሽሮችን ለማፈራረም ነው። አዎ እዚሁ ነው በቃ እዚሁ ወስኑ ልንል ነው። ዲኮር ያስፈልጋቸው። እዚህ ሙሉ ለሙሉ ጨርሰናል፣ አዘጋጅተንላቸዋል። በጣም አመሰግናለሁ። ምን ይሉሻል ግን ሙሽሮች? በጣም በደስታና ከእንደገና ደግሞ እንደዚያ በዚህ ፌር ላይ ለሚመጡ ወይም እዚህ ኤግዚቢሽን ላይ ለሚመጡ ከ10 እስከ 15% ዲስካውንት ስላላቸው እዚህ ስለተገናኘን በጣም እሱንም አጋጣሚ ለመጠቀም በጣም ብዙ ሰው እየጻፈ ነበርና ስለዚህ በጣም ጥሩ ነው። ጥሩ አጋጣሚ ነበር። ሰራቸው ስራዎች ከመጀመሪያ ከዌዲንግ ፕላን እናደርጋለን። ከፕላን ስናደርግ ምን ጀምሮ መጀመሪያ ሙሽሪትና ሙሽራን አግኝተን ምንድነው ሰርጋችሁ ምን እንደመስል እንጠይቃለን። ከዛም በኋላ ደግሞ ባጀታቸውን አይተን በሱ መሰረት ሙሉን ስራ እንሰራላቸዋለን። ፎቶ፣ ቪዲዮ፣ ዲጄ፣ ዲኮር ሁሉም ለሰርግ የሚያስፈልገውን ነገር ከኛ ጋር ቲም ሆኖ ከሚሰሩ ሰዎች ጋር አብሮ እንዲሰሩ እናደርጋለን። ከኛ ጋር በመስራታቸው በጣም ትልቅ ጠቀሜታ የሚያገኙት እስከ 10% ዲስካውንት የሚያገኙበት መንገድ እናመቻቻለን። ይሄ ዋናው ምርጫችን የሚያደርጉት አንደኛው ይሄ ነው። ከዛም በኋላ ሰርጉ ከመድረሱ በፊት ፎቶ ሹት ላይ ማሲስት እናደርጋቸዋለን፣ እንረዳቸዋለን። ሪሄርሳል ዴይ ላይ ደግሞ ከሴት ቤተሰብም ከወንድ ቤተሰብ እኛ ጋር ይመጡና ሚቲንግ እናደርጋለን። ምክንያቱም እዛ ሴት ቤትም ወንድ ቤትም ስንሄድ በአድ እንዳንሆን ከኛ ጋር ሆነው ተናቦ መስራት እንዲችሉ እንዲረዳን አብረን ኮሚኒኬት እናደርጋለን። የሰርጉ ቀን ደግሞ በደንብ በስነ ስርዓት በስኬጁሉ መሰረት ስራው እንዲካሄድ እናደርግላቸዋለን ማለት ነው። አዎ ሰርጋችሁን ያለምንም ሀሳብ እንዲከናወን እንረዳቸዋለን ማለት ነው። ይሄ አሰ ዌዲንግ ፕላነር ሆነን ስንሰራ የምንሰራቸው ስራዎች ነው። ሁለተኛው ደግሞ ዲኮር እንሰራለን። ዲኮር ስንሰራ ዳይመንድ፣ ፕላቲኒየም እና ጎልድ ፓኬጅ አለን። በዛ መሰረት የፋሚሊ ሴታፕ እና የዳንስ ፍሎር እናካተን እንሰራለን ማለት ነው። በሙሉ አጠቃላይ ማለት ነው። ኦኬ አሁን እንግዲህ ሰዎች ምን አይነት ዲኮሮች ነው የሚመርጡት? በጣም ሞደርን እየሆኑ ነው የሰርግ ዲኮሮቻችን እና የትኞቹን አይነት የዲኮር አይነቶች ነው ብዙ ጊዜ አሁን ላይ እየተለመዱ ያሉት? አሁን በጣም እየተለመደ ያለው በጣም በብዛት በአርቲፊሻል አበቦች ነው የምንሰራው እንደዚህ ማለት ነው። ከዛ ደግሞ እንደ አዲስ ትሬንድ እየመጣ ያለው አሁን ወደ በፊት ስራዎች እየተመለስ ነው። እነዚህ የምታያቸው የጨርቅ ስራዎች አሁን ተመልሶ እየመጡ ነው። ቀለል ያለም ዲኮር አሁን እየተሰራ ነው። በብዛት ደግሞ በአርቲፊሻል አበቦች ደግሞ መስራት ለሚፈልጉም ደግሞ በዚህ እንሰራለን ማለት ነው። እዚህ ደግሞ መምጣታችሁ ይበልጥ ምንድነው የጨመረላችሁ ነገር? አንደኛ ለሙሽሮች በጣም ቀለል እንዲልላቸው ያደርጋል። በቃ ይሄ ፕላን ለማድረግ በጣም የሚረዳቸው ቦታ ነው የመጡት ማለት ነው። እሱ ትልቅ አድቫንቴጅ ነው። በተጨማሪ ደግሞ እኔ እዚህ ኢንዱስትሪ ውስጥ እንደመሆኔ መጠን ምሰራቸውን ስራዎች ከሌሎች ሰዎች ጋር እንዴት ቲም ሆኜ መስራት እንደምችል ኮሚኒኬት ለማድረግ ይረዳኛል። ነግሬሽ ከሆነ እነዚህን አርቲፊሻል አበቦች እኛ ነው የምናመርታቸው። አዎ እዚህ ሀገር እንደሚመረት ራሱ ብዙ ሰው አያውቅምና በዚህ አጋጣሚ ይሄንን ለማስተዋወቅም ይረዳናል። በሃይድሬንጅና በቼሪ ሳምፕል ነው የምናመርታቸው። በእኛው እጅ ተመርተው የሚሰሩ አበቦች ናቸው። ሙሉ ለሙሉ ሃንድ ሜድ የሆኑ አበቦች ናቸው። በጣም ተመራጭ ናቸው። በዋነኝነት ደረጃ ደግሞ እነዚህ አድቫንቴጃቸው የውጭ አበባ የመነቀልና የመርገፍ ባህሪ ያላቸው፣ ይሄ ግን እንዳይነቅልና እንዳይረግፍ አድርገን እኛም እንደ ሶሉሽን ብለን ስለሆነ ወደ ምርቱ የገባን በጣም ይመረጣል። ስለዚህ የራሳችሁ የማምረቻ ቦታ አላችሁ? አዎ አለን። ሰዎችን አሰልጥኜ የሚሰሩ ልጆች አሉ ከኔ ጋር ማለት ነው። በጣም ነው ማለት ስለመጣሽ ስለጎብኝሽ በጣም አመሰግናለሁ። ደስ ብሎኛል። ሰላም፣ እግዚአብሔር ይመስገን አለ። እሺ ሀና እባላለሁ። ከኦፒያ አድቨርታይዚንግ ነበር የመጣ ነው። በጣም የሚያማምሩ ካርዶች ናቸው ያሉትና የቱን ጠይቄ የቱን እንደምታውሽ አላውቅም። እስኪ ስለእናንተ ስራዎች ንገሪኛል። ኦኬ ኦፒያ አድቨርታይዚንግ እንባላለን። ፕሪንቲንግ ላይ እንሰራለን። ጊፍት ካርዶችን ሞር በሰርግ ካርድ ይታወቃል። ባህላዊም ዘመናዊም ላይ እንሰራለን። ኢምፖርት ካርዶችን እንይዛለን፣ አገርኛም እንይዛለን ማለት ነው። አብዛኛው ካርዶቻችን ኢምፖርቶች ናቸው። ፕሪንት የቀራቸው ናቸው። አብዛኛው የምንይዛቸው ፕሪንት የቀራቸው ናቸው። ዲዛይናቸው አልቆ የመጡ ናቸው። ፕሪንት ብቻ ነው እኛ የምናደርገው። ስም ቦታ የሚጠቀስበት ሁሉም አዎ ያለቀለት ይቻላል። አሁን ካርድ በጣም ሞደርን እየሆነ ነው እና የድሮዎቹን ትይዛላችሁ? የሚፈልግ ሳይጠፋ ነው። አዎ አሉ የሚመስሉ ነገሮች ላይ የድሮዎችን እንይዛለን። አገር ውስጥም እንደ ከስተም ዲዛይን አንይዝም፣ ግን ከስተመር አብዛኛው ጊዜ እየጠየቁን እንደ አዲስ ፕሪንት እናደርጋለን ማለት ነው። ራሳችን የምንሰራቸው የሚጻፍ ወረቀት አላቸው ፔፐሮች እዚች ጋር ሙር ማሳያ ብለን ያመጣናቸው አሉ ከኦፊሳችን።
አብዛኛው ከስተመሮቻችን የሚመርጡት እንትን ናቸው። በጣም ሲምፕሎች ናቸው። ጽሁፍ የቀራቸው ናቸው። በዚህ መልኩ ተዘጋጅተው ነው። በዚህ መልኩ ናቸው። አሁን የኛ ቤት ፕራይስ የ50 የአጃቢ ካርድ ፍሪ ነው። ህትመት ፍሪ ነው። የ2 ሰው መግቢያ ካርድ ፍሪ ነው። የሚከፍሉት ከስተመሮቻችን ካርድ የገዙትበትን ብቻ ነው። አዎ ስለዚህ የሚፈልጓቸው ሳምፕሎች እዚህ ጋር ተዘጋጅተዋል። ሁሉም አይነት አሉ፣ ብዛት አላቸው። አከፋፋይም ነን እኛ ከቬሎ ቤቶች ጋር ከቬሎ ቤት ከካሜራማን ቤቶች ጋር አሉ፣ ከዊዲንግ ፕላነሮች ጋር ከአበባ ቤቶች ጋር አብረን ነው የምንሰራው። አከፋፋዮችም ነን እኛ። ከእናንተ ይወስዳሉ? አዎ ከኛም ይወስዳሉ። አሁን ከስተመሮች የኛን ያሳዩቸውና ከስተመሮች ከኛ ጋር ይወስዳሉ። እራሳቸውም አንድ ላይ አትርፈው ይሸጣሉ ማለት ነው። እነዚህ አሁን ዘመናዊ የምንላቸው ዘመናዊ ናቸው፣ ኢምፖርት ናቸው። እነዚህ እንዳሳዮች ኳሊቲነታቸው በጣም አሪፍ ናቸው። ለከስተመር በጣም ቀላል የሆኑ ናቸው። ሲምፕል ካርዶች ናቸው፣ ኢምፖርት የሆኑ ካርዶች ናቸው። አሁን እነዚህ ሀገር ውስጥ ያልኩሽ ደግሞ አሁን እነዚህ አብዛኛው እናቶቻችን ለመልስም ሊጠሩት ይችላሉ። አሁን እነዚህ ተደጋጋሚ የወጡ ካርዶች ናቸው። የመጡ ነው። እናትሽ ብትጠይቂያት እንደ አይነት ካርድ አይጠፋትም ይኖራቸው። አዎ የድሮ ካርዶች ናቸው፣ ግን በጣም በተደጋጋሚ ከስተመር በአዲስ አፕዴት እናደርገዋለን። ዲዛይን አፕዴት ይደረጋል። ውስጥ ነው የሚገባላችሁ። ውስጥ ተጠቅልሎ ሪቫን አላት። የ2 ሰው መግቢያ ካርድ፣ የአጃቢ ካርድ፣ ሁሉም ካርዶቻችን የአጃቢ ካርድ ፍሪ ናቸው። እንደዚች ሆና እጃቸው ላይ ትደርሳለች ማለት ነው። ሁለት ሰዎች አሁን ላይ ሙሽሮች በተለይ የትኞቹን ካርዶች እየመረጡ ነው? አሁን በጣም ከስተመሮቻችን እየጠየቁ ያሉትን ካርዶች ነው እዚህ ጋር ያደረግነው፣ ሳምፕል ያስቀመጥነው። እዚህ ጋር እንዳለ የሚፈለጉ ካርዶች ናቸው። እኛ ጋር ከ95 ብር አነስተኛ እስከ 10 ብር ከ35 አለ። ሁሉንም ያካተተ በአቅማቸው ያካተተ አለ። አሁን ኦፒያል ስቲ ትንሽዬ እንትን ብራቸው የተወደደ ምናምን አይባልም፣ አላቸው በአቅማቸው። መስገን ረዲት እባላለሁኝ። ረዲት በጣም ነው የሚያምረው። እያየሁት ያለሁት አበባ እናመሰግናለን ናቸው። እስኪ ስለእናንተ እሺ፣ አውዲ ፍላወርስ እንባላለን። ትሬንድ የሆኑ አክሰሰሪ አበቦችን ነው የምንሰራው። እንዴት ነው የምንሰራው? ከስተመሮቻችን ፒንትረስት ላይ ሊሆን ይችላል የሆነ ቦታ ያዩትን ኢንስፖ ይዘውልን ይመጣሉ። እነሱን ኢንስፖች በመጠቀም ነው የምንሰራላቸው ማለት ነው። በጣም ነው የሚያምሩት። እነዚህ በከስተመር ትእዛዝ የተሰሩ ናቸው። እነዚህ ጀስት ለሳምፕል ይዘናቸው የመጣ ነው። በጣም ብዙ አማራጮች አሉ። ሙሽራ ደግሞ እንደዚህ መያዝ ትችላለች ማለት ነው። እንዳመረጭ ለምን የሚሆኑ ናቸው? እስኪ ንገሪኝ። እነዚህ ሚዜዎቹ የሚይዙት ናቸው። ሰርግ ላይ ነው ፎቶሹት ላይ ነው የሚይዙት? ፎቶሹትም ሰርግም ሊሆን ይችላል። እንደዚህ መያዝ ጀምሯል ማለት ነው። አሁን እንደዚህ መያዝ ጀምሯል። ለፎቶሹታቸው እነዚህን አበቦች ይይዛሉ። እዚህ ጋር የምታያቸውን አበቦች አሁን አዲስ የመጡ ነው። አዲስ ነው የመጣ ነው። ቅርብ ጊዜ ነው የጀመርነው። ስለዚህ መስክ ፎቶዋ ላይ እነዚህ ይዛ መያዝ ትችላለች። ሰርጓ ላይ መያዝ ትችላለች። ለምሳሌ ደግሞ እዚህ አበባ ተይዞ ነበር የተፈጥሮ። በጣም ነው የሚያማምሩት። እሺ እነዚህም ለመስክ እንዳማራጭ ነው የሰራናቸው። እዛ ጋር የምታየው አበባ ደግሞ አለ። እኔ እኮ ሁሉንም ካላያቸው ደስ አላለኝ። በጣም ነው የሚያምሩት። እሱን እንዴት ነው ያሰብነው? ለመልሳቸው ነው ያሰብነው። ከባህል ልብስ ጋር እዚህ ጋር የምታየው ጥለት አለ አይደለ? ይሄንን ጥለት እነሱ የሚለብሱት የሀገር ባህል ልብስ ጥለቱ አለ አይደለ? እሱን ጥለት እዚህ ጋር እናመጣዋለን፣ ማች እናደርገዋለን ማለት ነው። በጣም ይገርማል። በጣም ነው የሚያማምሩት። እናመሰግናለን። እንዳልሽኝ እንግዲህ ሰዎች ራሳቸውን ነው እያዘዟቸው ያሉት የሚፈልጉት። በእናንተ ምርጫስ ደግሞ ሪካመንድ የምታደርጓቸው ምን አበቦች ናቸው? አሁን ላይ እንዴት ነው ሪካመንድ የምናደርገው? ሙሽሪቷ የምትለብሰው ልብስ ምን አይነት ነው፣ ሙሽራውስ የሚለውን ነገር፣ ሚዜዎችስ የሚለብሷቸው ልብስ አውርተን ማለት ነው። ይሄ ነገር ከዚህ ነገር ጋር ይሄዳል፣ ማች ያደርጋል ብለን እናግዛቸዋለን ማለት ነው ሙሽሮችን። እሱ የሙሽራ ነው። ሞር ሲምፕል የሆነ ነገር ደስ እንዳላት እንደዚህ መያዝ ትችላለች። አሁን ላይ በፊት ያገቡት ራሱ ድጋሚ እንዲያገቡ አሁን ለምሳሌ ይሄኛውን አበባ እንደዚህ መያዝ የሚፈልግ ሰው ሊኖር ይችላል። በዚህ በራሱ ሆኖ ማለት ነው። እነሱንም እንሰራላቸዋለን። ስለዚህ እነዚህ የራሳችሁ በእጅ የሚሰሩ ናቸው? አዎ፣ አበቦችን እናስመጣና እኛ ራሳችንን በምንፈልገው አይነት ዲዛይን
የምናመጣቸው ማለት ነው። ኢንስታግራም ላይ ፖስት እናደርጋለን፣ ቴሌግራም ላይ አለን፣ ቲክቶክ ላይ እያንዳንዱ የሰራናቸውን ነገሮች እዛ ላይ ፖስት እናደርጋለን። ከዛም ላይ አይተው ሊሆን ይችላል፣ ሌላም ቦታ አይተው ሊሆን ይችላል። ከዛ አምጥተው ኦርደር ያደርጉናል ማለት ነው። ስለዚህ እንዴት ነው ሰው ያለው ፊድባክ? በዚህ አጭር ጊዜ ውስጥ በጣም ቆንጆ ስራዎችን እንደሰራችሁ ነው ምስክር ነኝ። እና ምን ይመስላል እስኪ የሙሽሮቹ? በጣም ደስ ይላል። እንዴት ነው አሁን ኢትዮጵያ ውስጥ አለ ወይ የሚለው ነገር እንትን ይላቸው ነበረ፣ መኖሩን አያውቁም ነበር። እና ደግሞ ላይ ነው ብዙ ጊዜ እንደዚህ አሁን መጥቶ ደግሞ ሪል ደግሞ እንደዚህ ተሰርቶ ሲያዩት ራሱን ፐርፌክትሊ አምጥተ ነው ሲያዩት ሞር በጣም ደስ ይላቸዋል ምናምን። ካገኘው ተመልካቾች ዛሬ እንግዲህ ያደረኩት ያለሁት የሽርሽር ፕሮግራም ቆይታ እንደቀጠለ ነው። እንዳያችሁት እንግዲህ በጣም ብዙ ቦታዎች ሄጃለሁ። ዘመዶቻቸው ጋር ሆነው የሚቆርሱት ደስታቸውን የሚገልጹበት አንደኛው ኬክ ነው። ኬኮቻችን ደግሞ ከጊዜ ወደ ጊዜ ዲዛይናቸው እያማረ የዘመኑ እንዲሁም ደግሞ የሙሽሮች ፍላጎትን ያካተቱ ይህ የሚካተትልን የምንፈልጋቸው ነገሮች እነዚህ ናቸው ያሉ እየጨመሩባቸው ይህንን የሚመስል የኬክ ዲዛይኖች ላይ ደርሰናል ማለት ነው። ስለዚህ ሰርጋችሁን እንግዲህ ሙሉ የሚያደርገው አንደኛው ኬክ ነው። እኔ ደግሞ ኬኩን እየበላው ነው እያሳያችሁ ያለሁት። በጣም ጣፋጭ ኬክ ነው። ከሌሎቹ የሰርግ ፓኬጆች ጋር አጠቃላችሁ ማየት ትችላላችሁ። ቆይታ ይቀጥላል። ሌላ ቦታ ደግሞ እንሄዳለን። መልካም የሽርሽር ጊዜ ይሆንላችሁ። አሁን ደግሞ እስኪ ትንሽ አረፍ እንበላ ነው እናውራ። እስኪ ስለ ክላስ ኢቨንት በደንብ አውሪ፣ ቡናችንን እየጠጣ እሺ። ኢቨንቱ አጀማመር እሺ ሶ ይሄንን ኢቨንት ፕላን ያደረግነው ኦልሞስት ከ2 ወር በፊት አካባቢ ነው። ሶ እልል ዌዲንግ ፌር ይባላል። ሶ እኛ ሀገር እንደ ዌዲንግ ፌር ወይም ደግሞ ለዌዲንግ የሚያስፈልጓቸውን ነገሮች አንድ ቦታ የምናገኝበት ኤክስፖዎች፣ ፌሮች አልተለመዱም። ለመጀመሪያ ጊዜ ነው ሲሳተፍ። ሶ እዚህኛው ላይ ሞር ሰፋ አድርገን አንድ ሰው ሰርግ ለመደገስ ሲፈልግ የሚያስፈልጓቸውን ነገሮች በአጠቃላይ በአንድ ቦታ እንዲያገኙ አስበን ነው ያዘጋጀነው እና ሶ እንደምታያቸው ትንሽም እንዳወራሻቸው ከካርድ ጀምሮ ፕሪንት የሚደረግ ከፈለግሽ ዲጂታል ካርድ እና ደግሞ ለእንትን ሙሽሪት እና ሙሽራው ደግሞ አልባሳቶች፣ ከዛም ውጪ ደግሞ ለሰርግ የሚያስፈልጉሽ ዲኮር፣ አበባዎች ኤቭሪቲንግ የምታገኝበት ነው። ከዛም በተጨማሪ ደግሞ ኢቨንት ፕላነሮች አሉ ኤክስፕሪቹዋልም ከፈለግሽ እንዲሁም ደግሞ የተለመደው የዓለማዊ ሰርግ የሚባለው ማለት ነው። ሶ እነሱ ኮንታክት ስታደርጊ ደግሞ ዩ ኖ ላይክ ከኤቭሪ ቨንደር ለሰርግሽ ከሚያስፈልጉ ጋር ደግሞ እነሱ የሚያገናኙሻል እና ሶ መጀመሪያ ላይ እኛም ፈርተን ነበረ ፕላን ስናደርግ ቢካዝ ውስጥ መጀመሪያ ነው እና ሶ ፕሮሞሽን ሰራን። ከዛ በኋላ ደግሞ ኮልድ ኮል ማድረግ ጀመርን ማለት ነው። ሶ እንደዚህ እንባላለን እንደዚህ አስበን ነበር። ሶ መሳተፍ ትፈልጋላችሁ እያለን የዌዲንግ ኢንዱስትሪ ላይ ያሉ ሰርቪስ የሚሰጡ ሰዎችን ሊስት አደረግን። እንደ ኮልድ ኮል ነው የጀመርነው ማለት ነው። ከዛ በኋላ ምናምን የሚሉ ነበሩ ቢካዝ ሶ ዊ ሃቭ ቱ ኤክስፕሌን አባውት አስ አባውት ዘ ኢቨንት እንደዚህ ቤኔፊት ታገኛላችሁ ተብለን ሁሉንም ኤክስፕሌን ስናደርግ የነበረውና ዩ ኖ ኮንሴፕቱም አዲስ ስለሆነ ላይክ ባዛር አሁን እንደ ባዛር ብታስቢው ብዙ ሰው ለምዷል ፕሮዳክታቸውን አንድ ቦታ አምጥተው መሸጥ ምናምን ለሆነ ጊዜ እንትን ሲሆን ደግሞ ምንድነው መሰለሽ ላይክ የሙሽራ ቀሚስ ምናምን ሲሆን ደግሞ የተለመደው እዛው ቤታቸው ውስጥ እዛው ሾፓቸው ውስጥ ነበርና ትንሽ እሱ ላይ አስቸግሮን ነበር። ላይክ ቬንደር ኮል 2 ሳምንት ይፈጅብናል ያልነውን 3 ሳምንት 4 ሳምንት እንዲሆን አድርጎታል ቢካዝ ያልተለመደም ነገር ስለሆነ ከዛ ሶ በፕሮሞሽኑ ትንሽ እናስኪደውና ከሰሙት በኋላ ከሆነ they will understand about the event ከዛ በኋላ ይመጣሉ የሚለውን ነገር በማሰብ እንደሱ አደረግን። ከዛ በኋላ ወደ ኢቨንቱ ፕሪፓሬሽን መጣን ማለት ነው። እነዚህ ሙሽሮች መጥተው የሚፈልጓቸውን አንድ ቦታ ከማግኘት በተጨማሪ ቬንደሮቹም ትልቅ ጥቅም አላቸው ማለት ነው። በጣም አሪፍ። ስለዚህ በኋላ ላይ እንደነገርሽኝ ከሆነ ደግሞ የተዘጋጀው ሰንደይ ብራንች አለ መሰለኝ እሱ ጋር እንሄዳለን። እስከዛ ግን እኔ የተወሰኑትን ለማየት ልሞክር ዞር ዞር ያልኩ ለተመልካቾች አሳያለሁ። ሳምሪ ቴንኪው። በኋላ ደግሞ እንገናኛለን። አመሰግናለሁ።
አሁን ደግሞ የት ያለነው? አሁን ደግሞ ፑል ሳይድ ብራንች ከኤክስፖ ጋር አንድ ላይ በማድረግ ያዘጋጀነው ቦታ ነው። እዚህ ጋር ሁሉ ጊዜ ኤቭሪ እሁድም እዚህ ብራንች ይዘጋጃል። እናንተ ናችሁ የምታመጡት ብራይዶች ወይም ደግሞ ኤክስፖ ላይ የሚካፈሉት ሰዎች እዚህ መጥተው ደግሞ ብራንቹንም አንድ ላይ መሳተፍ ይችላሉ። ሙሽሮች ለምሳሌ እዚህ ይመጣሉ። ምን ጥያቄዎች ነው ብዙ ጊዜ የሚያነሱት? እስኪ ብራይዶች ወይም ብራይድ ቱ ቢ ስለሆኑ ኦዲየንሶቹ እዚህ መጥተው ደግሞ ከሚዜዎቻቸው ጋር እንዲሁም ደግሞ ከባሎቻቸው ጋር ነው የሚመጡትና ኤክስፖ ላይ ካሉት አክቲቪቲዎች በተጨማሪ እዚህ መጥተው የሚወያዩበት ስለ ሰርግ የሚያወሩበት ቁጭ ብለው አይነት ወደ ተመልካቾቻችን የዛሬ ሽርሽር ፕሮግራማችን ይህንን ይመስል ነበር። እንግዲህ ሰርጋችሁን ለማድረግ ያሰባችሁ ሙሽሮች ምን ነገሮችን የት ማግኘት እንዳለባችሁ አይታችኋል ብዬ አስባለሁኝ። በቀጣይ ሳምንት ደግሞ ሌላ ሽርሽር ይዣችሁ የሚሄድ ነው የሚሆነው። እንደወደዳችሁት ፕሮግራማችንን እርግጠኛ ነኝ። ቀጣይ ሳምንት እንገናኝ። ቻው ቻው።